በራሳችን ዜጋ አቤት ያለ ጭካኔ አቤት ጉድ ስሙ። እቺ ልጅ ባለፈው እንግዲህ ሞታለች ብለን ቪዲዮ ሰርተን ነበር። እኔም ሳይቀር ብዙ ሰዎች ቪዲዮ ሰርተን ነበር። እንግዲህ በጣም የሚያሳዝን የሚያስጠላ ውርዴት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ምርጦች ናችሁ፣ ሰላም ናችሁ? እና ሁላችንም ሞታለች ብለን ካዘን በኋላ እሷ ሳትሞት ሌላ ጉዳይ ነው የተፈጠረው። ጉዳዩ በጣም ረጅም ነው። ሁላችሁም ሰምታችሁ ከሆነ በየመን ደላሎች የተነሳ እሷ ሳትሞት እሷን ወደ ኋላ አስቀርተው እሷን ምን እያደረጓት ነው? እየደፈሯት ነው። በቃ ቀጥተኛ መንገድ ነው። እኔ ቃላት ራሱ አጣኝ። እቺ ልጅ ማለት ነው ትዳር አላት። ትዳር ያላትን ሴት እዛ አግተው አስቀርተው የመን ደላሎች ተመልከቱ እንግዲህ እዛ አስቀርተው እየተጠቀሙባት ነው። ሞታለች ብሎ አስወርተው ተመልከቱ። ይሄ ነገር እንዴት ሊባል ቻለ የሚለውን ይሄ ልጅ አብሮ ነበር ሲመጣ የነበረው ተመልከቱ። ስንሄድ በጣም ደክማ ስለነበር እለፉና ሄዱ ተባልን። እኛ አለፍንና ሄድን። እዛ ቦታ ላይ ጓደኞቼ ራሱ የደከሙ አሉ። ቃስ እያሉ ነው የመጡት እና ካስታወሳችሁ አንድ ቪዲዮ ሰርቼ ነበር። ያ ቪዲዮ የሰራሁት ልክ ቆርጠን እዛው አጠገቡ ቁጭ እንዳልን እሷ ትመጣለች እያልን ስንጠብቅ የነበረበት ሰዓት ነው እና በጣም ብዙ ሰዓት ተቀምጠናል። ለቤተሰቦች ከ4 ሰዓት በላይ ብዬ ነበረ በግምት ከዛ በላይ ይሆናል የተቀመጥነው እዛ ቦታ ላይ። በጣም ብዙ ሰዓት ተቀምጠናል፣ ተኝተናል። ትመጣለች ካሁን በቃ እንደዚህ እያልን አፋፉን ነበረ ስንመለከት የነበረው እና ያለው እውነት ይሄ ነው። እዛ ቦታ ላይ እኛ ራሱ አይኗን ማየት አልቻልንም። እዛ ቦታ ላይ ማለት ነው አይደለም 3-4 ሰው ሆኑ ለአንድ ሰው ይከብዳል። እና መሪዎቹ ነበሩ እዛ ያሏት፣ እስካሁንም ካብሯት የነበሩት እነሱ ነበሩ። እዛ ቦታ ላይ እንግዲህ ያለውን ነገር እነሱ ናቸው ለኛ የሚነገሩ። በስነ ስርዓት እንደቀበሯት አፈር እንዳለበሷት እና እንዳደነግጡ ብለን ነው ዝም ያልናችሁ ብለው እውነቱን የነገሩን እነሱ ናቸው። እንግዲህ ሌሎቻችሁ ግማሹ በባህር ነው ተገልብጣ ነው ትላላችሁ፣ ግማሹ ጥይት መቷን ነው ትላላችሁ። እንግዲህ እኛ ራሱ እዛ ሆነን አይኗን ማየት አልቻልንም ካለበት ቦታ አንፃር ማለት ነው። እና ያለው ነገር ይሄ ነው። ይሄን ቪዲዮ እንደሰማችሁት ነው። ልጆቹ እንደዚህ ተብለው ተቀብራለች ምናምን ተብሎ እንዲያስወሩ ተደረገ። ተመልከቱ። ከዛ በኋላ ልጅቷ አለች አሁን በህይወት ማለት ነው። እስቲ የኛን ጭካኔ ተመልከቱት። በራሳችን ዜጋ በራሳችን ሰው እንደዚህ እንደረጋለና እንግዲህ ባህር ላይ ቀረች ጥይት መታት ተብሎ የተወራባት በህይወት አለች። እንግዲህ እሷ ስለምትታወቅ ነው ቲክቶክ ላይ ተመልከቱ። እዚህ ጋር ሌሎች የማይታወቁ ልጆች ቆንጆ ልጆች ወደዚህ የሚመጡትን ልቅም እያደረጉ እዛ እንደፈለጉ ይደፍራሉ። በቃ አውሬነት አያችሁ። ግን አውሬነት አሁን እስቲ ምን ይባላል? የሰው ሚስት ማንኛውንም ሰው እንግዲህ እቺ ልጅ እዛ ኑራለች፣ ሳውዲ ኑራለች፣ ሰውነቷ አምሮባታል። ከዛ በኋላ ምን አደረጉ እነሱ? ምክንያቱም ከዚህ በባህር ከኢትዮጵያ የሚሄዱትን አይፈልጓቸውም። እነዛን ያው እንደፈለጉ ድሮም ተጫውተውባቸዋል። እነዛ ደግሞ ሰውነታቸው አእምሮ ተወጣጥሮ ሲመጣላቸው እነዚህ ያደረጉ ጭራሽ እሷን ከመውደዳቸው የተነሳ ሙታለች ብሎ አስወርተው በዚህ ደረጃ እንዱ ቤተሰብ እንኳን ያዝናል ብላችሁ አታስቡ። ሰው ልጅ እኮ በቃ አግተናታል፣ ኖርማል ነው። ወደናታል፣ ወስደናታል እኮ ኖርማል ነው። በህይወት ካለች እኮ ቤተሰብ አይሰጋም እኮ። በህይወት እያለች ግን እንዱ ሙታለች ተብሎ ይወራል። ቀብረናታል ደክማ ወርቃ ብለው ከጓደኞቿ ነጥለው በዚህ ደረጃ ይወራል። እስቲ እንደው እኔ ምን እንደምል ቃላት አጥቻለሁ። እና ከኔ ከምሰሙት ስሙትማ ሃና በህይወት ለመኖሯ አንድም ሁለትም ሶስትም የዓይን እማኞች ነግረውናል። በሃና ላይ ምንድነው የተካሄደው? ስለ ሃናስ ማን ነው ተጠያቂው? በመጀመሪያ ስለ ሃና ጉዳይ ተጠያቂው ጅዳ የሚኖረው ደላላ ሽዋ የራሳ ልጅ በሀገር ስሙ ይመች በሳውዲ ስሙ በኢቃማ ስሙ አሊ የሚባለው ከጅዳ አሳፍሮ ወደ ኋላ ሀገር የላካት ዋና ተጠያቂ እሱ ነው። ከዛ በመቀጠል እዛ የተቀበለው ተክሌ የሚባለው ትግሬ ደላላ። እነዚህ ሁለቶቹ ናቸው ተጠያቂዎቹ። በሃና ላይ ምንድነው የተፈጸመው?
ሃና እንደማንኛውም ኢትዮጵያዊ ሳውዲ አረቢያ ላይ ህገወጥ ስለሆነች በየመን ገብቼ ኢቃማ አውጥቼ መለሳለሁ በሚል ጓደኞቿ ጋራ ከጅዳ ተሳፍራ ወደ ኋላ ሀገር ትሄዳለች። ሴት ስለሆነች ድንበሩ አካባቢ ስትደርስ የድካም ስሜት ይሰማታል። ትንሽ ልረፍ ብላ ቁጭ እንዳለች አብራዋት የነበሩትን ተጓዦች ወደፊት ይዘው በመሄድ እሷን እዛው በማስቀረት ሴቶቹ ወደሚያስገቡበት ዋሻ አስገብተው ለተጓዡ ሙታ ቀበርናት እናንተ ሂዱ ብለው እንደሸኟቸው ነው አብራዋት የነበሩ ጓዶች የሚናገሩት። በሃና ላይ ሃና እዛው ዋሻ ለመሆኗ በምን አወቅ? ልክ እንደሷው ታግተው እዛው የከረሙ ሴቶች አንዲቱ ታማ የሚያደርጉባት ሲያጡ አውጥተው ሲጥሏት፣ አንዲቱ አርግዛ ዛንዳ ወልድብን ብለው አውጥተው ሲጥሏት፣ አንደኛው ደግሞ ከዚህ እየሄደ ከዋሻው እየወጣች እያለ በሩቅ አይቶች ሊሞቴ ተብሏል አይደለም ወይ ብሎ ሲጠይቅ አድበህድ እሷ እዚህ እንደዚህ ወንጀል ተፈጽሞባታል ብላ ያቺ እርጉዝ የሆነችው ልጅ እንደነገረችው እና እሱም በሩቁ እንዳያት ነግረውናል። ነገር ግን ውሸታቸውን ቀበርናት ያሉት ውሸት ነው። ሃና ታዋቂ ስለሆነች እንጂ ከኢትዮጵያም የሚመጡ ከሳውዲም የሚመለሱ ብዙ እህቶቻችን እዛ ዋሻ ውስጥ ታግተው የማንም መጫወቻ እየተደረጉ ለቤተሰቦቻቸው ሙተዋል እየተባለ መርዶ እየተነገረ የፈለጉትን እያደረጓቸው ቢሞቱም ይሞታሉ፣ አርግዘውም በመውለድ ይሞታሉ። ታሉም ደግሞ እዛው የቁም እስረኛ ዋሻ ውስጥ አስገብተው የተጫወቱባቸው ያሉት የትግሬ ደላላዎች መሆናቸውን አረጋግጠናል። ዋናው ተዋናይ ግን ከጅዳ ሰብስቦ ለዛ ለትግሬው ደላላ የሚሰጠው ግለሰብ በመጀመሪያ ተጠያቂነት አለው። ከየመን ሰብስበው ለነዚህ ለትግሬ ደላላዎች የሚሰጡ ሰዎችም የመን የሚኖሩ ሰዎች እስከ ኢትዮጵያ ያሉ ደላላዎች መጠየቅ አለባቸው። በሰው ህይወት መቀለድ፣ በንጹሃን ህይወት የራስን ቤት ማሞቅ፣ በሴቶች በደል በሴቶች ደም የራስን ልጅ ማሳደግ አይቻልም። አስፈላጊ ከሆነ እነሱ ካልተገኙ በቤተሰቦቻቸው ላይ ሁሉ እርምጃ እንዲወሰድባቸው ማድረግ ነው መድኃኒታቸው። ብዙ ሴት እህቶቻችን እዛ ዋሻ ውስጥ እንዳሉ እዛ ዋሻ ውስጥ እየተሰቃዩ እንደሆነ ሰምተናል። ተክሌ በሚባለው በትግሬው ደላላ ሌሎችም አጋሮች አሉት። ስለዚህ አሁንም ይሄ ይመች የሚባል ግለሰብ በቀጥታ ልጅቱን እንድትለቀቅ ወይም ወደ ሳውዲ እንድትመለስ ወይም ወደ ኢትዮጵያ እንድትሄድ ካላደረገ ማንም ሰው ከሱ ላይ እንዳትወርዱ አፍንጫውን ያዙት። ጅዳ ነው ቤቱ አለበት። ሁሉ ሎኬሽን ደርሶናል፣ ፎቶ ደርሶናል። አይደለም ሰማይ ተክለይ ቆይ አየክ እኔው ልቆይ ተረጋጋ። እዛ ቦታ ሄደ እውነተኛ ሰው ከሆንክ እውነትን ያስክ ከሆንክ እዛ ቦታ ሄደ አሳይተህ አናምንም ካለ የራሱ ጉዳይ ከኔው ጀምሮ እኛ ይውልብ እንኳን እዛ ቦታ ሄደ ቀርጸ አስክሬኗንና ልብሷን አይተን አይደለም ሙታለች በሚለውም አምነንህ ነበርኩ። አንድ ሰው አይቻታለሁ አለ ውሸት ነው አየን ያሉትን 2 ሰው አለ 3 ሰው አለ 4 ሰው ሲሆን ነው ሰየው ይኸውልህ አንድ ጊዜ የኔን ስማኝ እስኪ። እዛ እሱ ነው የቀበራት እሱ ነው ወይስ ጓደኛዋ ነው የነገረው? አሉ ነው የነገሩት ወይስ እሱ ባይኑ አይቷል? ይሄን ጠይቅ። ወደ ኋላ ጠበቅ አድርገው እዛ ጋር ይሄንኛውን ራሱ የኛኛውን ከርቶት ነው። ተክለይ እኛ እኮ ምንም ሌላ ነገር አይደለም የምንፈልገው። እኛ ይኸውልህ ተክለይ አዳምጠኝ ወንድሜ፣
አሁን አንተ ምንድነው የከበደ ሂደህ ቀርጸህ ላክልን እኮ ሌላ ምንም ሌላ ወሬ እኮ አያስፈልግም። ሌላ እኮ አያስፈልግም። ቀርጸህ ብልክልን እኮ ነገር ሁሉ አበቃ። በቃ አላዩም። ትክክል